ሰላም ውድ ዩቲዩብ ተከታታዮች፣ ዛሬ ሩዝ በአትክልት አብረን እንሰራለን። ለጤና ተስማሚ የሆነ ለልጅ ለአዋቂ ተመጣጣኝ የሆነ ምግብ ነው የምንሰራው። ላይክ እያደረጋችሁ ተከተሉኝ። አሰራሩን ላሳያችሁ።
ሽንኩርታችንን በደንብ ካቁላላን በኋላ ዘይት እንጨምራለን። ዘይቱን የኑግ ዘይት ነው የተጠቀምኩት። እንደዚህ ካቁላላን በኋላ አሁን የጨመርኩት የተፈጨ ቲማቲም ነው። በደንብ ካቁላላ ነው በኋላ ቤት ውስጥ ያለውን ቅመም እንጨምራለን። እንወደውን እዚህ ጋር እኔ የተፈጨ የስጋ መጥበሻ ነው የጨመርኩት። ዛን ጨው ጨመርኩኝ። 2 የሻይ ማንኪያ ጨው ነው የጨመርኩት። ያው በሚበቃው ነው ያለው ጨው እንጨምራለን። ስጎን እንደዚህ እንሰራለን። ለከለር ለሩዙን ከለር እንዲሆነን ነው። ዛን ሩዙን በደንብ አድርገን እናቁላለዋለን ከስጎ ጋር። ሩዛችን በዚህ መልኩ በስሏል። መጥበሻ ላይ ዘይት እንጨምርና ከጋለ በኋላ የሚጠባበሱ አትክልቶችን እንጠብሳለን ተራ በተራ። የአበባ ጎመናችንን በምንፈልገው መልኩ እንደዚህ እንለያየውንና በጨው ዘፍዝፈን እናጥበዋለን። ከዛን የፈላ ውሃ ውስጥ ገንፈል እናደርገዋለን።
ከዛን የጠበስናቸውን ለየብቻ የጠበስናቸውን አትክልቶች አንድ ላይ እንደባልቃቸዋለን። ለማጣፈጫ የሚሆን ቆንጆ በርበሬ ተጠቅሜያለሁ። ጨው፣ የነበረን ቆይታ ይህንን ይመስል ነበር። ስለተከታተላችሁኝ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሰላም ሁኑልኝ።